እንዲያውም እኔ ገብርኤልን ያየሁት የሚገርማችሁ ነገር የሬሳ ቆፋሪ ሆኖ ነው ያገኘሁት። ተወዳጁ አርቲስት ሰላም ተስፋዬ ከዚህ ከጭፈረው ወጥታ በዝማሬ ተመልታለች። አይመለከትሽም ስለ ህዝብ ጥላቻ። እኔ ህዝብ ይወደኛል፣ የሀገር አባት ነኝ፣ አስተዳድራለሁ፣ ያልተጠመቁትን አጠምቃለሁ። እኔና ፈጣሪ ነን የምናውቀው። ለቤተ ክርስቲያን አሸናፊ ገብረ ማርያም ተመለሰ ተብሎ ብዙዎች እንኳን ደህና መጣህ እያሉ ቪዲዮ አይመለከትሽም ስለ ህዝብ ጥላቻ። እኔ ህዝብ ይወደኛል፣ የሀገር አባት ነኝ፣ አስተዳድራለሁ፣ ያልተጠመቁትን አጠምቃለሁ። እኔና ፈጣሪ ነን የምናውቀው። ነበርሽ አንቺ? አዎ ነበርኩኝ። እሺ ማጠቃለያ ነው። አሁን ወደ እንትኑ አትመለስ። ቤቱን መኖር ትችያለሽ። አንቺ ደግሞ አንኖርም። እኔ ተክሌ ቤቴን ነው የምፈልገው። ቤቱን እንዲለቅሽ ፈልገው ያረፈበት ቤቴ ላቤ የድፍን ፊቼ ህዝብ የሚያውቀው ፍርድ ይበልሻ። ቤቴን ነው የምፈልገው። በቃ ፍርድ ቤት ይለየናል። አንተ እኔን አይደለም የካድከው እኮ ፈጣሪህን ነው የካድከው። ሲጀመር ፈጣሪህን የካድክ ሰው ነህ አንተ። እኔ አባቴ ነህ፣ አከብርካለሁ፣ ወድካለሁ። እንደዚህ እንዲሆን ግን አልፈልግም ነበር። ወደዚህም የገፋፋችሁኝ እናንተ ናችሁ። እንደ ውሻ ጥላችሁኝ፣ እንደ ውሻ ጥላችሁኝ። ጎረቤት 2 ወር ነፍሴን ያተረፉኝ አሉ ማስረጃ። ታውቶልኝ ተረድቻለሁ። አሁን ይደብቃሉ። ለምን እውነታውን ይደብቃሉ? ተክሌ ለምን ስላለቀሽ ለምን እውነታው እኔ የሚያስለቅሰኝ የእናንተ ተንኮል እናንተ መድኃኒቱን ሰጥታችሁኛል። ቤት ውስጥ ልጄ ታሙ ልጄ ሊሞት ያየሁት ነው የምናገረው። ምን ስታደርጊ ነበረ? ለክርስትና የምትመለከቷቸው አባትና ልጅ ናቸው። ሰሞኑን በተፈጠረው በብዙዎች ዘንድ ቁጣን የቀሰቀሰው እንግዲህ አባትና ልጅ አባት የደብር አስተዳዳሪ ናቸው። 12 ዓመት የለፋችበትን ገንዘብ እንግዲህ ቤት ሰርተው ሙሉ ለሙሉ አልሰጥሽም ብለዋት ነውና እንዴ አንተ እኔን አይደለም የካድከው እኮ ፈጣሪህን ነው የካድከው። ሲጀመር ፈጣሪህን የካድክ ሰው ነህ አንተ። እኔ አባቴ ነህ፣ አከብርካለሁ፣ ወድካለሁ። እንደዚህ እንዲሆን ግን አልፈልግም ነበር። ወደዚህም የገፋፋችሁኝ እናንተ ናችሁ። እንደ ውሻ ጥላችሁኝ፣ እንደ ውሻ ጥላችሁኝ። ጎረቤት 2 ወር ነፍሴን ያተረፉኝ አሉ ማስረጃ። ታውቶልኝ ተረድቻለሁ አሉ ማስረጃ። ለምንድን ነው እዚህ መጥቶ ስም የሚያሳው? በተመለከታችሁት እንግዲህ የቤት ገበና የቤተሰብ እንደዚህ ወጥቶ በሚያሳዝን ሁኔታ እነሱም እንግዲህ ካህን ተብለው አባት ተብለው በዚህ አይነት ደረጃ በልጅ መተቸትና ያደረጉት ነገርም እንግዲህ እስካሁን እውነታው አልታወቀም። ነገር ግን ቢያንስ በውስጥ መፍታት ባይችሉ እንኳን ፍርድ ቤት ወይም እንደዚህ በዘመድ በሽምግልና በተለያዩ ነገሮች አሉ። ነገር ግን ይሄ በሚዲያ በይፋ ወጥተው ነውና እሷም ከለዋ ነው። ጥያቄዋም ትክክል ነው። 12 ዓመት በአረብ አካባቢ ኖራ እንግዲህ ብዙ መከራዎችና ሲቄዎችን አይታ የለፋችበት የ12 ዓመት ገንዘብ ሁሉ ምንም የለሽም የላከችው ቤት ራሷ የሰራችው ስትመለስ ሲሏት በጣም ይሰማታል። እነሱም እንግዲህ በዚህ ልክ ልጃቸውን ሃይማኖትን ቀይረሽ ነው የተለያዩ ነገሮች ከአባት የማይጠበቁ ናቸውና ሐሳባችሁን ስጡበት። እስኪ ገብርኤል መልአክ ነው ወይ? አሁን በዚህ በኦርቶዶክሳውያን መጽሐፍ ውስጥ ገብርኤል መልአክ ነው ማለት እንችላለን? አንችልም። እንዲያውም እኔ ገብርኤልን ያየሁት የሚገርማችሁ ነገር የሬሳ ቆፋሪ ሆኖ ነው ያገኘሁት። የሚገርማችሁ ነገር የሙታንን መቃብር እየቆፈረ ሬሳ የሚያወጣ ሰው ነው። በደንብ ማስመር ትችላላችሁ። ለምሳሌ ማንሳት እንችላለን ማለት ነው። እንዴት አድርጎ ነው ያወጣቸው ብለን ስንል መጽሐፉ ላይ የተቀመጠውን ሐሳብ ማንሳት እንችላለን። እና ገብርኤል ምንድን ነበር ዓላማው? የገብርኤል ዓላማ ተልእኮ ምንድን ነበር የሚለው ከመጣ እስራኤል ነው የሚመጣው። ዘመዶቹ ጋር ነው የሚመጣው። ሲጀምር አይመጣም። ከመነሻው የለም፣ ሲቀጥል አይመጣም። the whole story የምናውቀው ነው፣ ሸዋሸዋ ነው። ግን እንደሱ ይመጣል ብላችሁ የምትጠብቁ ሰዎች ማለት ነው 2000 ዓመት አለፈው። እንዳንቺ አይነት ገልቱ ቪዲዮ ይለቃል እያለም እኮ የሚጠብቅ ሰው አለ። በነገራችን ላይ ኢየሱስ ክርስቶስ ተመልሶ ባይመጣ ራሱ እንዳንቺ እንዳወራሽው ያዋጣናል። ታውቂያለሽ፣ እግዚአብሔርን በመምሰል በጽድቅ እንድንኖር ያደርገናል ቢያንስ ማለት ነው። ስለዚህ አልመጣም ሸዋሸዋ ነው ምናምን ማለት ማስረዳ መጨነቅም የለብሽም እኮ እኛንና ምን ተጠብቀው አጣብቂን ያለሽ ሰው ያለ ነው የሚመስለው። ተጨንቀሽ ሲጀመር የለም ብለሽ የምታምኙ ከሆነ ኢየሱስ ክርስቶስ የሚባል የለም ካልሽ በዚህን ያክል ነገር ስለሌለ አካል ማውራት የለብሽም። ስላለ ነው እኛ ስለ ሰይጣን የምናወራው፣ ስላለ ነው ስለ ክፉ ሰው፣ ስላለ ነው ስለ ሐሰተኛ ነቢያት የምናወራው እንጂ በሌላ ጉዳይ ላይ ተነስተን ሐሳብ አንሰጥም። እና አንቺ የለም ብለሽ የምታስቢው ኢየሱስ የሚባል አካል በቃ ከሌለ ለምን አትዩ? እንደሰማችሁት እንግዲህ እዚህ ጋር የምሰማቸው በተለይ መሆን ከኦርቶዶክስ አስተምሮ ጋራ መቃረን በሐሳብ በተለያየ ነገር ሊሆን ይችላል። ግን ያሁኑ ደግሞ ከበድ ከፋ እያለ እንግዲህ
ልብስንም እየለበሱ ቤተክርስቲያን የበግ ለምድ ለብሰው እንግዲህ ተመሳስለው እየመጡ እንደዚህ እንግዳ የሆኑ ትምህርቶችን እያሰሙ ይገኛሉ። በመላእክትም እንግዲህ በቤተክርስቲያን ስርዓቶችም እየተሳለቁ ስድብን ሁል ጊዜ ወንጌላቸው ያደረጉ እየበዙ መጥተዋል ማለት ነው። እንደዚህ አይነቶችን ታዲያ ትክክለኛው መልስ ማድረግ ያለብን ነገር መስጠት አለብን። በመቀጠልም ብዙዎችን ያስደነገጠው ጉዳይ የቀሲስ አሸናፊ የዘማሪ ማለት ነው የመዝሙሮቹ ሁኔታ ከፕሮቴስታንት እምነት ድምጻቸው ሙሉ ለሙሉ የተቀዳ መሆኑ እንደተደረሰበትና በብዙዎች ዘንድም ቁጣን አስነስቷል። ላሰማችሁ። ይህንን ፎቶ በምክንያት ነው ያደረኩትኝ። አሸናፊ ገብረ ማርያም ከሊቀ ጳጳሱ ጋር የተነሳው ፎቶ ነው። መቼ? በዛን ሰዓት ቪዲዮ ሰርቻለሁ። ወደ ቤተ ክርስቲያን አሸናፊ ገብረ ማርያም ተመለሰ ተብሎ ብዙዎች እንኳን ደህና መጣህ እያሉ ቪዲዮ የሰሩበትና እሱም ወደ ቤተ ክርስቲያን ተመለስኩኛ ግን አላለም። በነገራችን ላይ ከቤተ ክርስቲያን ወጥቻለሁም አላለም። በነገራችን ላይ አላመነም፣ በትክክልም አልተመለሰም። ለቀረበለት ጥያቄ በአጠቃላይ ቤተ ክርስቲያናዊ ምላሽ አልሰጠም። የተሰራው ነገር ተገቢ አይደለም። ይሄኛው የጴንጤው ደህና ነው ደህና የሚለው ነው። ያችሁት ይሄ ነው እንዲገባ የተፈለገው። አሁን ደግሞ አሸናፊ እንዴት እንደቀየረውና እንዴት እንዳለው ደግሞ ቃል በቃል ስሙት። ደግሞ ይበቃና በጣም ጥሩ። ስለዚህ ይህ በደንብ አድርገን ልንቃወመው የሚገባ ነው። የጴንጤ መዝሙር ቀስ አድርጎ አለማምዶ ወደ ቤተክርስቲያን ማስገባትና ማንሰራፋት ማለማመድ ነው። በዚህ ምክንያት በጣም እንቃወማለን፣ ልንጠነቀቅ ይገባል በጣም። እሺ ወደ ችግሮቹ እንሂድ። የአሸናፊ የአዘማመር ስልት በነገራችን ላይ ይሄኛው ብቻ አይደለም፣ በአጠቃላይ የቤተ ክርስቲያንን አዘማመር ሙሉ ለሙሉ የቀየረ ነው። ባይዛዌ በጣም ነው የሚያሳዝነው። በነገራችን ላይ እንደዚህ የሆነ አጫባጫው ራሱ ደህና ነው ደህና ይሄ ዘፈን ነው። ደህና ነው ደህና እንደዚህ የላትም ቤት። ይሄ አመጣጡ አገባቡ ራሱ ሙሉ ለሙሉ ሉክ ከግለሰብ ወደ ቤተክርስቲያን አንድ ነገር ሲመጣ ጣጣው ብዙ ነው የምንለው ለዚህ ነው። በብዙ መልክ ማየት እንችላለን። በብዙ ከቤተ ክርስቲያን ወደ ምእመን ይሰጣል እንጂ ምእመን ወደ ቤተ ክርስቲያን፣ አንድ ካህን ወደ ቤተ ክርስቲያን፣ አንድ ጳጳስ ወደ ቤተ ክርስቲያን የሚያሰርጸው ስርዓት፣ ቀኖና፣ አዘማመር ስልት የለም። በቃ ተሰርታ ያለቀች ነች ቤተ ክርስቲያን። ቅብብሎች ነች። ሐዋርያዊ ቅብብሎች ነው። ያሬዳዊ ቅብብሎች ነው። አባቶችሽ ፈንታ ልጆችሽ ተተኩልሽ፣ በምስጋና በክህነት በዜማ በአዘማመር በሽብሻቦ በሁሉ ነገር። አሁን ከግለሰብ ወደ ቤተክርስቲያን እየገቡ ያሉ ብዙ እንግዳ ነገሮች አሉ። አሁን የዚህ ስሙ ማን አልኳችሁ? ጌታ ያውቃል የሚባለው ዘማሪ በአሸናፊ በኩል ገባ ማለት ነው ቤተክርስቲያን ውስጥ በእኛ ዝምታ። ይህን ነው ማስቆም የምንፈልገው። ልጆቻችን ይህንን እየዘመሩ እንዲያድጉ አይደለም የምንፈልገው። አብ ወወልድ እያሉ እንዲያዜሙ ነው የምንፈልገው። ልብ በሉ። ሌላው የዘማሪያን ችግር አሁን መዝሙር ወደ ቢዝነስ ተቀይሯል አይደለ? በቤታችን ያሉ ኦርቶዶክሳውያን ኦፍኮርስ መዝሙር ያወጣሉ፣ መሸጥ አለባቸው፣ ገንዘብ ማግኘት አለባቸው። በቃ ወደ ቢዝነስ ተቀይሯል። which ችግር አይደለም፣ እሱን አይደለም ችግሩ፣ ያገኙ ገንዘብ ታስባይ። አጠቃላይ እስካሁን ካሳዩዋችሁ ቪዲዮ እንግዲህ በዋነኛነት እኛ ሊያስተምረን የሚችለው ነገር ምንድነው? በተለይ አሁን እየወጡ ያሉ
ዝማሬዎች አንዳንድ የማንጠብቃቸው ዘማሪያን እንግዲህ ቀጥታ ድምጸቱ የያሬዳዊ ዜማ ከዛ ውጭ ሆኖ እንግዲህ ከተለያዩ ከፕሮቴስታንት ከተለያዩ ሃይማኖቶች በቀጥታ እየተኮረጀ እየመጣ አለ ማለት ነው። እዚህ ጋር ያሰማቸው ለዘማሪ ቀሲስ አሸናፊ ቀጥታ የፕሮቴስታንቱ መዝሙሩንም አሰምቻችኋለሁ። ቃላቱ ራሱ አንዱ ነው። ሁሉን የሚለው ለምሳሌ ተመሳሳይ ነው፣ ዘምረውታል። እና ይህ ነገር ታዲያ ቅድስት ቤተክርስቲያናችን ላይ በተለሁን እየተዘመረ ያለ እየመጣ ያለ ከያሬዳዊ ዝማሬ ውጭ የሆነ ቀጥታ እየተኮረጀ ብዙ ጊዜም ደግሞ ሄደው ሲመለሱ እናያለን። ውስጥ ለውስጥ መግለጫ አይሰጥም። እንግዲህ የማንጠብቀው ጉዳይ ነው ማለት ነው። ለማንኛውም እነሱን አናመልክም እኛ ብቻ ሰው ላይ በጣም ታዋቂ ዘማሪ ሊሆን ይችላል፣ ታዋቂ ትልቅ ሊሆን ይችላል። እነሱ በሚያጠፉት ጥፋት ተመርኩዘን እኛም ገደል እንዳንገባ ስህተታቸውንም ማወቅና እንደዚህ ማጋለጥ አለብን ማለት ነው። በጣም ብዙ ሰው ሊያስቀይም ይችላል። በዚህ ዘመን ግን የጥምቀት በዓል በአደባባይ መከበሩ ከጥቅሙ ጉዳቱ አመዝኗል። የጥምቀት ቀን ከሚወርድ በረከት የሚወርድ መቅሰፍት ይብሳል። ሰባኪ በየመድረኩ የሚለፈልፈውን አትስማ፣ አይምሰልህ። አይደለም ዛሬ ተባርካችኋል ምንጣፍ እንዲያረካ እንደሚል አይደለም። በአንድ ቀን ምንጣፍ በማንጠፍ በእግዚአብሔር ፊት የሚደርስ ጠብታ ነገር የለም። እግዚአብሔር ያንተን ልብ እንጂ የምታነጥፈው ምንጣፍ ምን ያደርግለታል? አንተም ማታየው መላእክት ለታቦቱ ለተሸከመ ካህን እኮ የብርሃን ንጣፍ ያነጥፉለታል። ያንተ ምንጣፍ ምን ያደርግለታል? ሳትታጠብ ንስሐ ሳትገባ ለቤተ ክርስቲያን ቅንጣት ታቅል ቁም ነገር ሳይኖርህ ምንጣፍ ብታነጥፍ ምን ያደርጋል? ደህና ዋላችሁ። የጥምቀት በዓል ጥንት በነገስታቱ ዘመን ሲከበር ከነበረውና አሁን ካለ የትኛው ይሻላል? ንገሩኝ። የጥንት ይሻላል አይደል? ጥንት ግን የሚያነጥፍ አልነበረም። የጎደለ ነገር አለ ስላልተነጠፈ አታንጥፍ እያልኩ አይደለም፣ ግን የሚቀድመው አለ። ሰክረ መጣ አይደል የምታነጥፈው። የጥምቀት ከማንጠፍ ከ3 ቀን በፊት በነገራችን ላይ ትናንት አንድ ወንድም መጣና ከአንጣፊዎቹ መካከል ነው። ወደ ማንጠፍ የምንመጣበትን ምክንያት በግልጽ ልንገርህ አለኝ። ለምን ስለው በቃ ያን ቀን 2 ምርጫ ነው ያለን። ወይ እንደለመድኩት እየቃምኩና እየጠጣሁ እውላለሁ፣ አለያ ያችን ቀን ላለመቃምና ላለመጠጣት ስል አነጥፋለሁ አለኝ። አይ በእውነቱ ይሄስ ጥሩ ነው። አንዲት ቀን ምጥቶ ከክፋት መከልከል ጥሩ ነው። ይሄ መቼስ ግን ዞሮ ዞሮ አስቸጋሪ ነው። አንተም የተሰማችሁን ሐሳብ አስተያየታችሁን ይሄ ከዚህ አንጻር ነው የሚለውን ነገር ኮሜንት ላይ ጻፉ። ለዛሬ የነበረን ቪዲዮን ይህ ነበረ። በቀጣይ እስከምንገናኝ ሰናይ ጊዜ። ዲያቆን ቤተ ማርያም ነበር።